የሬድዋንና ጌታቸው ሱዳን ተልኮ ጄኔራል አልቡርሃን እናመሰግናለን። ጌታቸው ረዳ የሰጡትን ምስክርነት እንመለከታለን። የጦር መሳሪያና ጠመንጃ መፍትሄ በቃናል። ሰማል መለስ ዜናዊ ያቀረበችው ጥሪ ነው። ዝርዝሩን በዜናችን እናጋራችኋለን። መንግስት ሸቀጥ የጫኑ መኪኖች ወደ ትግራይ እንዳይጓዙ የከለከለው ድንበር ተሻግረው እየወጡ በመሆኑ ነው ተብሏል። እንመለስበታለን። ለ2018 ሀገር አቀፍ ምርጫ ዝግጅት እየተደረገ ነው። ከዚህ ውጪ ፍርድ ቤቱ ታዬ ደንደአ ነጻ የተባሉበት ሁለት ክሶች በድጋሚ ክርክር እንዲደረግባቸው ማዘዙ ተሰምቷል። ሌላኛው ትኩረታችን ነው። ሌሎች ጉዳዮችም ተካተዋል። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? የዕለቱ ዜናችን አዳዲስ ክስተቶች ተካተውበት ነው ጀምሯል። በመግቢያችን ላይ ያዳመጣችኋቸውን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራችሁ። የሬድዋንና ጌታቸው የሱዳን ተልኮ በብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጄኔራል የተመራ ከፍተኛ የልዑካን ቡድን ጠቅላይ ሚኒስትር አብይ አህመድ መልእክትን ለሱዳን ጄኔራል አብዱልፈታህ አልቡርሃን ማቅረቡ ይታወሳል። መልእክቱ የቀረበው በአገሪቱ ብሔራዊ ጦር ጊዜያዊ መቀመጫ ፖርት ሱዳን ነው። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ተልኮን በተመለከተ በትዊተር ገጻቸው ላይ ባሰፈሩ ጽሑፍ የሱዳንን ብሔራዊ ጦር አዛዥ ሌተናንት ጄኔራል አብዱልፈታህ አልቡርሃንን አመስግነዋል። ጌታቸው ጄኔራል ለትግራይ ተወላጅ ስደተኞች ያደረጉት ጥበቃና አሁን ደግሞ ወደ ሀገር ቤት በተቀናጀ መልኩ ለመመለስ የሚደረገውን ድጋፍ ለማገዝ እያደረጉ ላሉት እገዛ አመሰግናለሁ ሲሉ ጽፈዋል። ከስደተኞች ባለፈ የህወሓት አርሚ 7 የተሰኘ ኃይል በሱዳን የተደራጀ ሲሆን ይህ ጦር ከወደ ሱዳን በኩል ወልቃይትን አጥቅቶ ለመቆጣጠር ዝግጅት ሲያደርግ የነበረ ቢሆንም ሳይሳካለት እንደቀረ ይነገራል። በቅርብ ወራት በወጡ መረጃዎች መሰረት ደግሞ ይህ በሱዳን የተደራጀው ጦር ከአልቡርሃን ሰራዊት ጎን ተሰልፎ እንደተዋጋና ካርቱም ከተማ ጭምር እንደታየም ነው የተገለጸው። የጠቅላይ ሚኒስትሩ አማካሪ አክለውም ጄኔራል አልቡርሃን የሱዳንን ጦርነት በሰላማዊ መንገድ ቋጨት ባላቸው ዝግጁነት ተነሳስተናል ብለዋል። ልኡኩን የመሩት ሬድዋን ሁሴን በበኩላቸው ከጠቅላይ ሚኒስትር አብይ የተላከውን መልእክት በፖርት ሱዳን ለጄኔራል አልቡርሃን ማቅረባቸውን ጽፈዋል። ለተደረገላቸው አቀባበል ያመሰገኑት የብሔራዊ መረጃና ደህንነት አገልግሎት ዳይሬክተሩ ሱዳን ወደ ሰላምና መረጋጋት ትመለስ ዘንድ የኢትዮጵያ የማይናወጥ ድጋፍ ገልጸንላቸዋል ያሉ ሲሆን እኛም ያለንን ልምድ አጋርተናል ባይ ናቸው። ሬድዋን ይህንን መልእክት ሲቋጩም አርኤንዲጂ ወይንም ሬድዋንና ጌታቸው በሚል አገላለጽ ነው። ከዚሁ ጋር በተያያዘ የሱዳን ወታደራዊ ሽግግር መንግስት በይፋ መፍረሱ ተሰምቷል። በሱዳን አዲስ የተሾሙት ጠቅላይ ሚኒስትር ካሚል ኢድሪስ የሽግግር መንግስቱን በመበተን የሚኒስቴር መስሪያ ቤቶች ዋና ጸሐፊዎችና የበታች ጸሐፊዎችን አዲስ አስተዳደር እስኪቋቋም ድረስ መንግስታዊ ስራቸውን እንዲቀጥሉ ኃላፊነት መስጠቱን ሱና ዘግቧል። የማስታወቂያ በእሁድ ምሽት በአዲሱ ጠቅላይ ሚኒስትርና በካቢኔያቸው መካከል የተደረገውን ስብሰባ ተከትሎ ነው የወጣው። የጦር መሳሪያና ጠመንጃ መፍትሄ በቃናል። ሰማል መለስ ዜናዊ የቀድሞ ጠቅላይ ሚኒስትር ልጅ ሰማል መለስ አልፎ አልፎ የምታደርጋቸው አነጋጋሪ ቃለ ምልልሶች ታወቃለች። ሰማል ከሰሞኑ በሰጠችው ቃለ ምልልስ ከዚህ በኋላ በጦርነት ችግር ለመፍታት የሚደረግ መፍትሄ በቃል ስትል ሞግታለች። እኔ በበኩሌ የጦር መሳሪያና ጠመንጃ መፍትሄ በቃናል ያለችው ሰማል መለስ ነገር ግን በትግራይ ኤሊት ደረጃ ሰላም የማይፈልግ አለ ስትል ሞግታለች። በግሏ ወደ ኤርትራ ወደ ብልጽግና የተጠጋው ኃይል ለህዝቡ ሲል ዳግም ወደ ጦርነት ከሚያስገቡ ድርጊቶች መቆጠብ አለበትም ብላለች። ህዝቡ ጋር ችግር የለብኝም ያለችው ሰማል በፖለቲካ አመራሩና ኤሊቱ ዘንድ ግን ሰላምና ልማት የማይፈልግ አለ ባይ ነች። ከዚህ ይልቅ በበዝበዛ ኢኮኖሚ ስርዓት የተመሰረተና ሁሌም በጦርነት ውስጥ መቆየትን የሚፈልግ ኃይል አለ ስትልም በይፋ ኮንናለች። ይህ በህወሓት ዘንድ ብቻ ሳይሆን በፖለቲካ ሊቃኑም ዘንድ የምታስተውለው እውነታ እንደሆነ በመሞገትም የስብስብ የምርታማነትና ኢንቨስትመንት አስፈላጊነት ፈጽሞ አይታየውም ስትል ነው አምርራ የወነጀለችው። ይህ በአብዛኛው የህወሓት አመራር በምሁራን ተጽዕኖ ፈጣሪዎችና አክቲቪስቶች በሁሉም ዘንድ የሚስተዋል አደገኛ ችግር ወይንም በሽታ ነው ማለት ወንጅላለች ሰማል መለስ ዜናዊ። ዜናችን እንደቀጠለ ነው። ለ2018 ሀገር አቀፍ ምርጫ ዝግጅት እየተደረገ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ መጪው ሀገራዊ ምርጫ ፈቃጅና አስቻይ ሁኔታዎች ባሉባቸው የምርጫ ክልሎች እንደሚደረግ ገልጿል። በአገሪቱ ያለው የጸጥታ ሁኔታ በጣም ተለዋዋጭ በመሆኑ ምርጫው በሚቃረብበት ወቅት ሁኔታው በዝርዝርና በጥልቀት የሚታይ መሆኑንም አስታውቋል። ቦርዱ ይህንን ያለው 7ኛው ሀገራዊ ምርጫ ቅድመ ዝግጅትና ተያያዥ ጉዳዮችን በተመለከተ ዛሬ ሰኞ ግንቦት 25 2017 በአዲስ አበባ ስካይላይት ሆቴል ጋዜጠኞች በሰጠው መግለጫ ነው። የቦርዱ ሰብሳቢ ሜላት ወርቅ ኃይሉ ምርጫን ለማድረግ በየአካባቢዎቹ አስቻይ ሁኔታ መኖር የግድ አስፈላጊ እንደሆነ በዚሁ መግለጫ ላይ ማመላከታቸውን ኢትዮጵያ ኢንሳይደር ዘግቧል። በ6ኛው ሀገራዊ ምርጫ ቦርድ አሁንም በሁሉም አካባቢ ምርጫ እናደርጋለን ብለን የምናቀረው ሲሉ ሜላት ወርቅ ለጋዜጠኞች ተናግረዋል። በሰኔ 2013 በተካሄደው 6ኛው ጠቅላላ ምርጫ የተወካዮች ምክር ቤት ካሉት 547 መቀመጫዎች ውስጥ 102 በሚሆኑት ላይ ምርጫ አልተካሄደም። ከነዚህ መቀመጫዎቹ 38ቱ ሊዝ የሚገባው የትግራይ ክልል ተመራጮች የነበሩ ቢሆንም በወቅቱ በክልሉ ጦርነት እየተካሄደ ስለነበር ምርጫው ሳይካሄድ ቀርቷል። በዚህ ምክንያት የትግራይ
ክልል ባለፉት 4 ዓመታት በፓርላማ ውስጥ ተወካዮች የሉትም። የአማራና የኦሮሚያ ክልል የተወሰኑ አካባቢዎች እንዲሁ በጦርነትና በግጭት ውስጥ መቆየታቸው የፓርላማ ተወካዮቻቸውን ለመምረጥ በአካባቢያቸው ምርጫ ማድረግ አልተቻለም። በቤንሻንጉል ጉሙዝ ክልል 9 ተወካዮች ምክር ቤት ወንበሮችን ጨምሮ አዲስ መንግስት ለመስረት የሚያስችሉ የቀሪ የክልል ምክር ቤት መቀመጫዎች ምርጫ የተካሄደው 2 ዓመት ዘግይቶ ነበር። ምርጫ ቦርድ 7ኛውን ሀገራዊ ምርጫ ሲያካሄድ የአካባቢውን ሁኔታ ባገናዘበ መልኩ ተመሳሳዩ አካሄድ ሊከተል እንደሚችል የቦርዱ ሰብሳቢ መግለጫቸው ላይ ጥቆማ ሰጥተዋል። ቦርዱ ምርጫ ለማካሄድ መሬት ላይ ያለውን ነገር የሚመለከተው በምርጫ ክልሎች ደረጃ መሆኑን ሜላትወርቅ አስረድተዋል። የህዝብ ተወካዮች ምክር ቤት የሚመሰረተው ምርጫ ክልሎችን መሰረት ባደረገ ነው። ስለዚህ ከዚህ ጋር የሚያያዝ ስለሆነ በጥቅሉ ሳይሆን ፈቃጅና አስቻይ በፈጠሩበት ሁኔታዎች የምርጫ ክልሎች ሁሉ ላይ ምርጫውን እናደርጋለን። ለዚህም ነው ዝግጅታችን ማንንም ልዩነት ሳያደርግ በሁሉም ቦታ ለማድረግ እንችላለን በሚል የተነሳ ነው ሲሉ የቦርዱ ሰብሳቢዋ ተናግረዋል። መንግስት ሸቀጥ የጫኑ መኪኖች ወደ ትግራይ እንዳይጓዙ የከለከለው ድንበር ተሻግረው እየወጡ በመሆኑ ነው ተባለ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ በአማራና አፋር ክልሎች በኩል ወደ ትግራይ እንዳይጓዙ በተከለከሉ የጭነት መኪኖች ዙሪያ ከፌደራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ጋር ግንቦት 23 2017 መወያየታቸውን የፕሬዝዳንቱ ጽህፈት ቤት ባወጣው መግለጫ አስታውቆ ነበር። ሸቀጥ የጫኑት መኪኖች ወደ ትግራይ እንዳይጓዙ የተከለከሉበት ሰበብ ሸቀጦቹ በህገወጥ መንገድ በኮንትሮባንድ መልክ የክልሉን ድንበር ተሻግረው እየተሸጡ ከመሆኑ ጋር በተሳሰረ ምክንያት መሆኑን ፕሬዝዳንቱ ጽህፈት ቤት ባወጣው መግለጫ አስታውቋል። በፌደራል መንግስት በኩል የቀረበ ነው የተባለው ምክንያት እውነት መሆኑን በጋራ ኮሚቴ እንዲጣራ መግባባት ላይ መደረሱን የጠቆመው መግለጫው ተጣርቶ የማስተካከያና የቁጥጥር ስርዓት እንዲዘረጋ አቅጣጫ መቀመጡን አመላክቷል። በተጨማሪም በክልሉ ጊዜያዊ አስተዳደርና በፌደራል መንግስት የሚቋቋሙ የጋራ ኮሚቴ በሚኖረው ግኝት ውጤት ተንተርሶ እርምጃ እንዲወሰድ መስማማታቸውም ተገልጿል። የጋራ ኮሚቴው በሚያቀርበው ውጤቱ መሰረት እርምጃ እንዲወሰድ ስምምነት ላይ ተደርሷል ያለው የፕሬዝዳንቱ ጽህፈት ቤት መግለጫ ይህም የሁለቱ አካላት የጋራ ስራ እንዲሆን ተግባብተናል ብሏል። በዚህ መሰረት የጊዜያዊ አስተዳደሩ ከፌደራል መንግስት ጋር ክልከላው ተነስቶ የቆሙ መኪኖች እንዲለቀቁ የጋራ መግባባት ላይ መደረሱን አስታውቋል። በዚህ አይነት ምክንያት የሚደረግ ክልከላም እንዳይኖር ተረዳድተናል ብለዋል። በተመሳሳይ በትግራይ ክልል የሚንቀሳቀሱ 3 ፖለቲካ ፓርቲዎች ባይቶና አባይ ትግራይ ባይቶና፣ የትግራይ ነጻነት ፓርቲ ውናትና አረና ትግራይ ዲሞክራሲ አረና በጋራ ባወጡት መግለጫ በአማራና አፋር ክልሎች በኩል የሸቀጥ ዕቃ በመጫን ወደ ትግራይ የሚጓዙ መኪኖች እንዳይገቡ መከልከላቸውን አውግዘዋል። እርምጃው በፌደራል መንግስቱ ኃይሎች በቀጥታም የተወሰደ ይሁን አሊያም እያዩ ዝም ብለው አልፎትም ቢሆን ሙሉ በሙሉ ኃላፊነቱ የአገሪቱ መንግስት ነው ሲሉ ፓርቲዎቹ በመግለጫቸው አሳስበዋል። ድርጊቱን አልተከላከለም እንዲሁም አላወገዘም ሲሉ ተችተዋል። ክስተቱ በጦርነቱ ወቅት ህዝቡ ያሳለፈውን አሳዛኝ ህይወት እንዲያስታውስ ያደረገ ነው ያለው መግለጫው የክልሉ ህዝብ ወደዚያ ሁኔታ እንዳይመለስ ስጋት እንደፈጠረበት ጠቁመዋል። በወቅቱ የፌደራል መንግስት በወሰደው ኃላፊነት የጎደለው እርምጃ ትግራይ ህዝብ ሰለባ ሆኗል ያሉት ፓርቲዎቹ በአሁኑ ወቅት ሸቀጦች ወደ ክልሉ እንዳይገቡ መከልከሉ ተመሳሳይ ኃላፊነት የጎደለው ለመፈጸሙ ምልክት ነው ሲሉ ገልጸዋል። የፌደራል መንግስት ህወሓትና የትግራይ ህዝብ መለየት አለበት። በአንድ ፓርቲ ምክንያት የክልሉን ህዝብ መቅጣት ተቀባይነት የለውም ሲሉ አስታውቀዋል። ዓለም አቀፉ ማህበረሰብ በፌደራል መንግስት የትግራይን ህዝብ መሰል ሁኔታዎች ከመቅጣት እንዲቆጠብ ግፊት እንዲያደርግም ጥሪ አቅርበዋል። የትግራይ ክልል ጊዜያዊ አስተዳደር የንግድና ሰነድ ኤጀንሲ ለንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ በጻፈው ደብዳቤ ወደ ትግራይ ክልል ጭነት ይዘው የሚጓጓዙ ተሽከርካሪዎች መከልከላቸውን አስታውቆ ማብራሪያ ጠይቆ ነበር። ኤጀንሲው በደብዳቤው ለትግራይ ክልል የተለያዩ ሸቀጦች ይዘው በአፋር ክልል መስመር የሚጓጓዙ ተሽከርካሪዎች ከግንቦት 18 ቀን 2017 ዓ.ም ጀምሮ ሰርዶ የሚገኝ የፍተሻ ጣቢያ ወደ ትግራይ እንዳይሄዱ እንደተከለከሉ ከተለያዩ ምንጮች መስማቱን አስታውቋል። አቡነ ማቲያስ ጥላቻ፣ ዘረኝነት፣ ጎጠኝነት አይጠቅምም፣ እኛ መንፈሳዊ ነን ሲሉ አሳስበዋል። ፓትርያርኩ የእግዚአብሔር ቤት በእግዚአብሔር መንገድ መምራት እንደሚኖርበት አስገንዝበዋል። ዛሬ በቅዱስ ሲኖዶስ ምልዓተ ጉባኤ የተመረጡ ጠቅላይ ስራ አስኪያጅ አቡነ ሳይሮስና የቅዱስ ሲኖዶስ ዋና ጸሐፊ አቡነ ዲያስቆሮስ የአቀባበል መርሃ ግብር ተደርጎላቸዋል። በዚህ መርሃ ግብር ላይ አቡነ ማቲያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ አክሱም ወጨቄ ዘመንበረ ተክለ ሃይማኖት ተገኝተው አባታዊ መልእክት አስተላልፈዋል። እግዚአብሔር ቤት በእግዚአብሔር መንገድ ብቻ መመራት ይኖርበታልም ብለዋል። የእግዚአብሔር ቤት በአምልኮተ እግዚአብሔርና በጸሎት ከመራ ነው ሁሉም ነገር ቀና ይሆናል። ዓለማዊ መንገድ ከተደባለቀበት ግን አደገኛ ነው ሲሉ አስገንዝበዋል። ጋሻና ቅል ለየቀሉ ይሰላል እንደሚባለው መንፈሳዊነትና ፖለቲካን ለይተን መጓዝ ይኖርብናል ሲሉ ተናግረዋል። አያይዘውም አዲሶቹ አመራሮች የሁላችንም ድጋፍና ጸሎት ያስፈልጋቸዋል። ስለሆነም ሁላችንም እንደ አንድ ቃል ተናጋሪና እንደ አንድ ልብ መካሪ በመሆን በሐቅና በቅንነት ልናግዛቸው ይገባል ብለዋል። ይህችን ታላቅ ቤተክርስቲያን በእግዚአብሔራዊ መንገድ ሰርተን ካልጠበቅናት አደጋው የከፋ ይሆናል ያሉት ፓትርያርኩ ይህን በመገንዘብ ቤተክርስቲያን በቀና መንገድና በመንፈሳዊነት መምራት ይኖርበታል ሲሉ አጽንኦት ሰጥተዋል። ሰላም የሚገኘው ከሰላማዊቷ ቤተክርስቲያን ነው ያሉት ፓትርያርኩ ከቤተክርስቲያን ያልተገኘ ሰላም ከየት ሊገኝ ይችላል? የተሰጠን ኃላፊነት መንፈሳዊ መሆኑን ግንዛቤ ውስጥ በማስገባት ለሀገራችን ሰላም የበኩላችን አስተዋጽኦ ለማበርከት በትጋት መስራት ይኖርብናል ብለዋል። ጥላቻም፣ ዘረኝነት፣ ጎጠኝነት አይጠቅምም። እኛ መንፈሳውያን እግዚአብሔር
ሲፈጥረን ንጹህ አድርጎ ነው የፈጠረን። እኛ በራሳችን መንገድ በመጓዛችን ነው ወርደን ጠባቂዎች ሆነው ያሉት ፓትርያርኩ እኛ ጠባቂዎች መሆናችን አውቀን የጠባቂነት ሚናችን ከጥላቻና ከዘረኝነት በራቀ መንገድ መፈጸም ለሰይጣን ሳይሆን ለእግዚአብሔር ተመችተን መገኘት አለብን ሲሉ ገልጸዋል። በመጨረሻም አሁን ለተመረጡት አባቶች ጽናትና ብርታትን ተመኝተዋል። የአገልግሎት ጊዜያቸውን ጨርሰው የተሰናበቱን አባቶችም በቸርነቱ ይጠብቀልን፣ ስራዎቻቸውን ሊባርክ ማለት መርሃ ግብሩን አጠናቀዋል። ቲክቫ ኢትዮጵያ መረጃውን ከቤተክርስቲያኗ የህዝብ ግንኙነት እንዳገኘ ጠቁሟል። ፍርድ ቤቱ ታዬ ደንደዓ ነጻ የተባሉበት ሁለቱ ክሶች በድጋሚ ክርክር እንዲደረግባቸው ማዘዙ ተሰምቷል። ከአንድ ዓመት በፊት ከሰላም ሚኒስትር ዴኤታነት የተነሱትና በቁጥጥር ስር ውለው በ3 ክሶች ተከሰው ሁለቱ ክሳቸው ተቋርጦ የነበሩት ታዬ ደንደዓ ክሶቹ እንዲቀጥሉ ታዟል። በታዬ ላይ ነጻ የተባሉት ሁለቱ ክሶች ከጥላት ጋር መተባበርና የጸረ ሰላም ቡድኖች የሆኑትን ሸኔና ፋኖን የሚደግፉ መልእክቶችን በፌስቡክ ገጻቸው አጋርተዋል ከሚሉት ክሶች ነው። የቀድሞ የሰላም ሚኒስትር ዴኤታው ከቀረቡባቸው 3 ክሶች መካከል ሐምሌ 30 ባስቻለው ችሎት በአንደኛና በሁለተኛ ክስ ነጻ ባሉ ሲሆን የጦር መሳሪያ ወንጀሎችን በተመለከተ የቀረበባቸውን 3ኛ ክስ ተለቀው እንዲከላከሉ ብይን መሰጠቱም ይታወሳል። ታዬ ዳር 23 ቀን 2016 በዋለው ችሎት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በዋስትና እንዲፈቱ መወሰኑን ተከትሎ ዳር 26 2016 ዓ.ም ከእስር ቤት ወጥተው ጉዳያቸውን ሲከታተሉ ነበር። ይሁን እንጂ አቃቤ ሕግ ታዬ ከተመሰረተባቸው ሁለቱ ክሶች ነጻ መባል የለባቸው በሚል ይግባኝ በማለቱም ጉዳዩ በፌዴራል ጠቅላይ ፍርድ ቤት ሲታይ ቆይቷል። በጉዳዩ ላይ ውሳኔ ለመስጠት ዛሬ ቀጠሮ የሰጠው ፍርድ ቤቱ የአቃቤ ሕግን ይግባኝ በማጽናት ታዬ ነጻ በሆነበት ሁለቱ ክሶች እንዲከላከሉ ብይን ሰጥቷል። በመሆኑም ክሶቹ ለፌዴራል ከፍተኛ ፍርድ ቤት እንዲመለሱና ክርክሩ እንደሚቀጥል ጠበቃቸው መናገራቸውን ቢቢሲ ዘግቧል። ከሶስቱ ክሶች መካከል በሁለቱ ነጻ መባላቸው የከበረላቸው አስተናብታቸው ይነሳ ወይስ አይነሳም የሚለው በቀጣይ ቀጠሮ የሚታወቅ ይሆናል። ዜናችን የመጨረሻ ጉዳይ ደርሰናል። በኤምፖክስ ህይወቱ ያለፈ የመጀመሪያው ሰው ተመዘገበ። አጠቃላይ በበሽታው ያዙ ሰዎች ብዛት ወደ 6 ከፍ ብሏል። የጤና ሚኒስቴር በዝንጀሮ ፈንጣጣ ኤምፖክስ በሽታው ያለፈ የመጀመሪያው ሰው መዝገቡና አጠቃላይ በበሽታው የተያዙ ሰዎች ቁጥር ወደ 6 ከፍ ማለቱን አስታውቋል። ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት ጋር በመሆን የተጠናቀረው የሚኒስቴር መስሪያ ቤቱ ዕለታዊ ሪፖርት እንደሚያመለክተው በኢትዮጵያ እስካሁን ቫይረሱ 6 ሰዎች ላይ የተገኘ ሲሆን ከነዚህ ውስጥ 5ቱ ለይተው ሕክምና ላይ ናቸው። መረጃው አንድ ታካይ የሞቱ ማረጋገጡን ያመለክታል ሲሆን ይህም ቫይረሱ በአገሪቱ ከተገኘበት ጊዜ አንስቶ የመጀመሪያ ሞት ነው። እንደ ሚኒስቴሩ ገለጻ በኢትዮጵያ በሽታው ከተከሰተበት ጊዜ አንስቶ በአጠቃላይ 15 የላቦራቶሪ ምርመራዎች ተደርገዋል። በዚህም በኦሮሚያ ክልል ሞያሌ ከተማ ውስጥ 27 ቀን ሕፃን ልጅ በኤምፖክስ በሽታ መያዙንና እናቱም በተደረገ ቀጣይ ምርመራ ለቫይረሱ እንደተጋለጠች የጤና ሚኒስቴርና የኢንስቲትዩቱ ግንቦት 17 ቀን በጋራ አስታውቀዋል። የሕፃኑ አባትም ወደ ጎረቤት ሀገር ሄዶ የነበረ መሆኑ መታወቁና የደባቸውን አካባቢዎች እንዲሁም ከግለሰቡ ጋር የቅርብ ንክኪ የነበራቸው ግለሰቦችን የመለየትና ክትትል የማድረግ ስራ መሰራቱ ተጠቁሟል። የሰዓቱ ዜናችን አበቃ። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።